ተረጋጋ ግባ ተቀመጥ ቁጭ በል ስነ ስርዓት ይኑር ተቀመጥ ሰማኝ አይደለ ካሜራው ምንም ችግር የለውም ለማስረጃ ነገሮቹን እንዴት እንደምትሄድ ምናምን ለማስረጃ እንዲቀመጥ ተረጋጋና ቁጭ በል አጎፍላ እሺ ቁጭ በል ተረጋጋና ቁጭ በል ሰማኝ አይደለ አንተ እዚህ ጋር ምንም የምታመጣው ነገር የለም ስነ ስርዓት ይዘህ ቁጭ በል በቃ ካጨብሱ ስነ ስርዓት ያዝልኛል አርፈህ ተቀመጥ እናንተ ሰዎች ተው ተቀመጥ አይደለም ምን አይነት ውሻ ነው አንቺ ዝም በይ ተቀመጥ ዝም በይ ትለኛለህ ጭራሽ አከበርኩሽ እስካሁን ኦ ማይ ጋሽ ይሄ ውሻ አለ አብሯችሁ አለ አብሮን ያለውና ያለውን ነገር እንዳለ አውርተን ነበረ ከሱ ጋር ለመፍትሄው ማውራት እንዳለብንና አንተም ልታወራው እንደምትፈልግ ነግረ ነው እየጠበቀ ነው ማውራት ትችላለህ አይ በዚህ ወይ ነው የምናወራው እየተሰዳደብን ነው የምናወራው ተረጋጋ ግባ ተቀመጥ ቁጭ በል ስነ ስርዓት ይኑር ተቀመጥ ሰማኝ አይደለ ካሜራው ምንም ችግር የለውም ለማስረጃ ነገሮቹን እንዴት እንደምትሄድ ምናምን ለማስረጃ እንዲቀመጥ አልገባኝም እኔ አሁን ምንም የተነገረኝ ነገር የለም ስለዚህ ጉዳይ ይሄን ካሜራ አጥፉልኝና ካሜራው ና ቁጭ በል የት ነው የምትሄደው ቁጭ በል እንዴ የት ነው የምትሄደው አንተ ተረጋግተህ ስነ ስርዓት ይዘህ አውራ እያልኩ እኮ ነው አዳምጠው መጀመሪያ ስማ እኔ እኮ አሁን ይኸውልሽ የመጣሁት ለጉዳይ ነው አይደለ እኮ የተነጋገርነው ነገር አለ ያለነው እኮ ለጉዳይ አስቀምጠሽ ነው ይሄ ሁሉ ሰው ምንድነው ይሉ ያዘጋጅሽ ስለምን ጎረምሳ ነው የምታወራው ያለውን ነገር እኮ ነው እያስረዳው ነው ስለምን መፍራት ነው የምታወራው ምን ብዬ ነው የመጣው እኮ እና ታዲያ መጀመሪያ ስማ ስማቸው እሺ መጀመሪያ አይደለም እሱ ይሁንሽ እነሱ ምን የሚያደርጉ ናቸው አብረውት የመጡት ለምን ነው የመጡት ይኸውልህ ነገር እንደመጣ እኮ ነገረ አይደል ይኸውልህ እኔ የልጅቷ ወንድም ነኝ እያልኩ ነው ይኸውልህ ነገር እንደ ማስረጃ እንዲቀመጥ ነው እዚህ ጋር እየተቀረጸ ያለው ፈራረም ልትነግረኝ ልታሳውቁኝ ይገባል እኮ ዝም ብሎ ከመሬት ተነስቶ ነው እንዴ አንቺ ቆይ ሁሉ ነገር ጨርሰሽ ነው እንዴ ለኔ የምትደውይ ይኸውልሽ ተረጋጋ ይኸውልህ ራስህ እኮ ነው ስልክ ስደውል አታናግረኝ አታጓራ እንዴት ብዬ ነው ማስረዳ መጠቀም የነበረብኝን ነገር ተጠቀምኩ ይኸውልህ ተረጋጋ እየሰራችሁ ያላችሁት ነገር ምንም ትክክል አይደለም አንተም ከመጣህ መጀመሪያ እኔን በአካል ልታገኘኝ ይገባል ልታወራኝ ይገባል እኔ ፍቃደኛ ስሆንልህ ነው እኮ ካሜራ ቀርጸህ ምናምን ልታወራኝ ይገባል እንጂ ምንም ባላወቁበት እኮ መሄድ እፈልጋለሁ ስትላል ነበር እና ታዲያ ከፈለክ ለምንድን የመጣልህን እድል አትጠቀም ምንድነው ያደረከው ያን ሁሉ ነገር ያደረኩት ማለት ምንድነው ያደረከው አሁን ወደማይመለከተ ነው ሰዓት ከተኛ አንተ ማታውቀው ብዙ ነገር አለ አንተ አታውቅና አንተ ትሁና አሁን ይኸውልሽ ያረኩትን ነገር ታውቂያለሽ ውጭ ሀገር መሄድ ምን ያህል ፍላጎቴ እንደሆነ ታውቂያለሽ እኮ እንደዛ ከሆነ ረጋ በልና አዋራዋ እኮ ያን ነገር እያወቅሽ ፍላጎቴን እያወቅሽ መጀመሪያ በስነ ስርዓት ብትጠሪኝ ያልመጣም ነው አንቺ ለምንድን ነው ማደርግልህ ለአንተ ጉዳይ እኔ መለማመጥ አለብኝ እንዴ ለምን ነው የማትለማመጪ ለሁለታችንም ለመልፋት አይደል እንዴ እየጣርኩ ያለው እንደዛ ቢሆንማ ያንተ ጉዳይ ብቻ እንደሆነ አድርጎ እንዲያንገበግበህ ነበር አሁን አልገባኝም አሁን የምነግሩኝን ነገር ንገሩኝ ካልሆነ እኔ ልሄድ ነው ይኸውልህ ወዴት ያልሻት ሴት ትምጣ እሷን ማገባት እሱን አይደለም እኮ ማገባው አይደል ይኸውልህ እኔ ወንድሟ ነኝ እያልኩ መዋዋልም ከሆነ ከሷ ጋር ነው መዋዋለው እኮ ያለውን ነገር እኔ እጨርሰውና ከዛ በኋላ ተነጋግረን እኮ ነው የምጨርሰውን ነገር ኦኬ ይኸውልህ አድምጠኝ እንደዚህ መጎፍላትህ ምንም የሚያመጣልህ ነገር የለም ደሞ አነጋገርህን ባክህ ስለ ስርዓት ያለው አንተ በስነ ስርዓት ስታወራኝ ነው እኔ በስነ ስርዓት ማወራ ሲጀመር በስነ ስርዓት አልተቀበላችሁም ስትቀበሉኝ እንኳን በካሜራና በጎረምሳን የተቀበላችሁ ሲጀመር አንተ እንዴት እንደው ካይታዋል ስመጣ በር ላይ እንዴት እንደው ካይታዋል እኔ እንዴትም አልሆንኩም ከዛ በላይ ምን እንደው ፈለግ እድሜ ዘመነን የራስ ጥፋት አይታየም ሲጀመር እኔ መጀመሪያ መጠርጠር ነበረብኝ ምንድነው መጠርጠር መምጣቴ ጎረምሳ ሰብስበሽ እንደሆነ ባቅ መጀመሪያ ማለት አንተም ታምናለሽ እንኳን እኔ ጭራሽ ሌላ ነገር ውስጥ እንግባ ሰው ባለበት ሌላ ነገር እናውራ እንደዛ ነው የምታስቢው ምንም ላወራ አልፈለኩም ነበር ራስን እንደዚህ እንዳወራ ያረከኝ ያለው ጨርሱት ነገር ካለ ጨርሱና አሁን መሄድ ፈልጋለሁ ይኸውልህ ጨርሱት ነገር ካለ ምን ጨርሰው ነገር እንዳለ እኛ ምን ጨርሽ ይሆናል ሰማኝ አይደል አሁን ላይ እንደዚህ መሆኑ አንተ ላይ ነገሮችን እንዲከሩብህ ነው የሚያደርጉት ሰማኝ ስለምን መክረር ነው የምታወሩት እኔ ሄድ አይደል እንዴ ልትወስደኝ አይደል እንዴ አንተ ወንድሟ ነኝ አላልክም ትሰማኛለህ ምንም መሄድ የሚባል ነገር የለም ሰማኝ አይደል እህቱን እኮ ሲድርለት እንደዚህ አይነት ጨምላቃ ወንዱ አይደለም እሺ አይቶ የሚድርለት ይገባ አንቺ የምታወሪው ሌላ ነው እሱ እያወራ ያለው ነገር ሌላ ነው አሁን ምንም ልትጨበጡልኝ አልቻላችሁም ቆይ አይደለም አሁን አንተ ወንድሟ የአሜሪካ ወይም ደግሞ ወደ ውጭ ሀገር የት ነው ያልሽኝ ቅድም
ብቻ ወደ ውጭ ሀገር ብለሽኛል ግን እዛ የሚወስዳት የምትወስደኝ አግብታ የምትወስደኝ ሴትዮ ወንድም ነው አይደለም ነው እና ከሆነ ታዲያ ምንድነው ያወራኝ ከሆንክ ምንድነው ያወራኝ ያለው ስማኝ ዝም ብሎ እኮ መሄድ የለም እኮ የምትከፍለው ገንዘብ ይኖራል እኮ ሰማኝ አይደለ ዝም ብላ ነው እንዴ አግብታ እሷ በመጣላት እንትን አንተ ዝም ብለ ተነሳ የምትሄደው ስለ ገንዘቡ መቼ አወራን አሁን እኮ አንተ ያወራኸኝ ያለው ምንም መሄድ የለም ምናምን እየገባኝ አይደለም ምን ያው ይኸውልህ አሁን ተረጋጋና ያለውን ነገር ለማውራት ሞክር ቀስ ብለህ ሰማኝ አይደል እንደዚህ መሆንህ አንተ ላይ እሺ ጨርሱ በቃ የሚጨርሱትን ነገር ጨርሱና እኔ ተረጋግቼ እንደ ትልቅ ሰው ላወራህ እየሞከርኩ ነው ያለሁት እኔም እኮ በጣም ተረጋጋው በጣም ተረጋጋ በቃ ያለው ነገር ተረጋጋና እንደ ትልቅ ሰው እናውራ ያደረከው ነገር እንዳለ ውስጥህ ያቋል እሺ ምን ስለምን ነገር እኔ አልገባኝም አሁንም እየተወራ ያለው ነገር የነገርሻቸው ነገር አለ እንዴ ምንድነው ነገራቸው ምን ያደረከው ነገር አለ እንዴ ነገራቸው ምንም አላደረኩም ማለት ምንም አሜሪካ መሄድ የሚባል ነገር የለም ሰማኝ አይደለ ምንም ከዚህ ሀገር መውጣት የሚባል ነገር የለም አግብቶ መሄድ ምናምን ወንድም እህት የሚባል ነገር የለም ሰማኝ አይደል እያንዳንዷ ያደረካትን ነገር አናዝዛለሁ እዚህ ቁጭ አድርጌ ምንድነው ያረኩት ሰማኝ እያንዳንዷን ያረካትን ነገር በማስረጃ አስደግፌ አናዝዛለሁ ይላልኩ ታቋለው ውስጥ ያደረገውን ነገር ውስጥ ያቋል አንቺ ምን ነገርሻቸው ምን ነገርኳቸው ሲጀመር ምን አዘጋጅተሽ ነው ተጠበቅሽ ምን ያደረከው ነገር አለ እንዴ እንደዚህ የሚያስፈራ ምንም ካላደረክ ነገርዋ ያለውን ነገር ታውቂያለሽ አይደል አንቺ ምኑን ነው ማውቀው ያለውን ነገር ታውቂያለሽ ምኑን እኮ ምኑን አብረን ያደረግነውን ነገር አብረን መስዋዕት የከፈልነውን ነገር ታውቂያለሽ አብረን ያደረግነው ነገር አትበለኝ እሺ ጥፋትህን በሌላ ሰው ለወንጀል አትሞክር ቆይ አልገባኝም አሁን ያ ጉዳይ አሁን ሌላ ጉዳይ ነው ሌላ ታሪክ ውስጥ ነው ያለ ነው አልገባኝም አሁን ማለት የምን ጉዳይ የምን ሌላ ታሪክ እኔም አልገባኝም እኔ ቆይ ማንሄድ ከሆነ እዚህ ለምን አስጠራሽኝ የት ነው የምትሄደው ወደ አሜሪካ ነው ትሄዳለህ ጠብቀሽ ይኸውልህ እየነገርኩ ነው ምንም አሜሪካ ምናምን የሚባል ነገር የለም ሰማኝ አይደል አርፋ አሁን ያለውን ነገር ራስ ላይ ነገሮችን አታክርራቸው እሺ አሁን ቆይ አይደለም ምንድነው የነገርሻቸው እኔ አሁን ምንም እየገባኝ እኔ ምንድነው ያረኩት ምንድነው ለምንድነው 3 ወር ሙሉ ከቤትህ ከትዳር ወጥተህ እየዋልክ ያለው እያደርክ ያለው ምን ማለት ነው ካልፈለኩ መብቴ እኮ ስላልፈለክ ከደበረኝስ የወንድሟን ንብረት እያንዳንዷን ንብረት ይዘህ ከዚህ ቤት ወጥተህ ሰማኝ አይደል ጭራሽ አይ ሌላ ጉዳይ ነው ማለት ነው ምንድነው ጎረምሳ እንትን ያቪዲዮሽና ምናምን አሁን አስሬ ጎረምሳ አትበልም ነው አይደል አንተ ያገባ ለአንተ ጎረምሳ አያስፈልግም በዚህ መንገድ ማገኘው ከሆነ ሌላም ነገር አደርጋለሁ እሺ ከገባ ኦኬ እንደዛ ነው ነገሩ ስለዚህ ከኔ የምታገኙት አንድም ነገር የለም እሱን እናያለን እንዴት እንደማላገኘው አሳያለሁ እሺ አንተም የምታውቀው ምንም ነገር የለም አንቺም የምታገኘው አንድሽ ነገር የለም እሺ ይሄ ነው የመጨረሻ መልስ አዎ ይኸውልህ እስኪያስገሳህ እስክታወራ ድረስ እቀጠቅጣለሁ ማስሮናችሁ ከዛ በኋላ ታወራለህ ማስሮናችሁ እናንተ እኔን እንትን የምትሉኝ ይኸውልህ ተረጋጋና ቁጭ በል እዚህ አጎፍላ እሺ ቁጭ በል ተረጋጋና ቁጭ በል ሰማኝ አይደለ አንተ እዚህ ጋር ምንም የምታመጣው ነገር የለም ስነ ስርዓት ይዘህ ቁጭ በል በቃ እኔ ይኸውልሽ ተቀመጭ አሁን ባይዜ ፈርቼ ምናምን አይደለም ሁሌንም እዚህ ጋር ያለው ይኸውልህ አንድ እመታለሁ እኔ ማንንም አይፈራ ማንም ልትሆን ትችላለህ እኛንም አታቀንም አንተ በቃ ላቃችሁም ሲጀምር ላቃችሁም አልፈልግም ሰማኛ ላቃችሁም አልፈልግም ማንቁርትን ይዤ ህግ ፊት እገትራለሁ ነው እያልኩ ያለው እያንዳንዷን ነገር በማስረጃ አስደግፌ ነው ያለው ህግ ነው የምታወሩት ምንድነው ንጹህ ሰው ከሆንክ ህግ መሆኑ ምን አስፈራ ህግ ማባሉ ምን አስፈራ ንጹህ ሰው አይደለ እባክህ ምን አስፈራሃል ስለምን ማስረጃ ስለምን እንትን ነው እየነገራችሁኝ አልገባኝም እኔ ያወራውን ነገር እያንዳንዱን በቮይስ የተላላከው ስማኝ ቮይስ ስማ ከወንድሟ ጋር የተላላከውን እያንዳንዱን ቮይስ ለነገሮች ሁሉ መፍትሄ እንዳለ አንቺ ቆይ ለመፍትሄ ብለን አይደል ይሄን ነገር ያደረግን ለመፍትሄ ብለን አይደል ለመፍትሄ ብለን አይደል ያደረግን ዝም ብለህ አድምጥ ይዛሰት ሄድስ እሱ እኮ እንደዛ የተቃጠለው የኔ ልፋት እንትን ነው የትኛው ልፋት የኔ ልፋት እዚህ አንቺን መንከባከብሽ አንቺን እንዲያረቁ ቁጭ ብለው ስርቱ አውርቶ ብር ማስላኩ ነው ያንተ ብቻሽ ነበርሽ እኮ ታውቂያለሽ አይደል ብቸኝነቴ እንዴት ውበት እንደነበረው የገባኝ አንተ ስትመጣ ነው እሺ ጭራሽ ለነገሩ እኔም ሲጀመር በአሜሪካ መሄድ መስሎኝ እንጂ አንቺን የቀረብኩሽ አሜሪካ መሄድ መስሎኝ እንጂ ሲጀመር አልፈልግሽ አልወድሽም ማለት ምን ማለት ነው አልፈልግሽማ በቃ ምን አይነት ውሻ ሰው ነው ያ ሁሉ ነገር ለውሸት ነበር ስለ ስርዓት ያዥ ትለኛለህ ካጨብሱ ስለ ስርዓት ያዥ ትለኛለህ አርፈ ተቀመጥ እናንተ ሰዎች ተው አርፈ ተቀመጥ አይደለም ምን አይነት ውሻ ነው አንቺ ዝም በይ ይዘህ ተቀመጥ ዝም በይ ትለኛለህ ጭራሽ አከበርኩሽ እስካሁን
ስነ ስርዓት ያዝና ቁጭ በል እያልኩ በቃ አልፈልግሽም እንዴ በግድ ነው እንዴ እኔ መጀመሪያም አሜሪካ የሚወስደኝ መስሎኝ ነው አንቺን የቀረብኩሽ እንደዛ ከሆነ በስነ ስርዓት ተፋተምን ትችል ነበርሽ አንዳች ፍቅር የለኝም አይገርምሽም እኔ ሰተቴ አንተን እንደሰው ይቀጥረብኩ ቀን ነው ሰው ነብይ ያሳብኩ ነበር ራስሽ ጥፋት ነው እኔ ግን ጌም ነው የተጫወትኩብሽ ባንተ ቤት ተጫውተው ታለሽ ወንድምሽ የሚወስደኝ መስሎኝ እያንዳንዱን ያደረካት ነገር ዋጋ ተከፍልበታለህ ምንም ከፍሎ ነገር የለም ባይዜ ደግሞ እነሱ ምናምን እኔ መሄድ አይቀርም አንድ ነገር ልንገርሻ በዚህም አለ በዛ መሄድ አይቀርም የትም አትሄድም እሺ እሱን እና ያለን አንቺ ስላልሽ የሚሆን አንድም ነገር የለም አንተ የት እንደምትሄድ አሳይሃለሁ እኔ አንተን መቀመቅ ካላስወረድኩ ነገሮችን አሳያለሁ እስካሁን ያወራሃት ነገር ሁሉ እንደ ማስረጃ እንደሚይዛት ወቅ ሰማኝ አይደል ይሄ ሁሉ ነገር ይሄ ሁሉ ቮይስ ከማስረጃም በላይ ነው ገንዘቡን ይዛ እንደጠፋ የህግ ሰው ነህ ምንድነው ማስመንክ የህግ ሰው ነኝ ለተበደሉ ሰዎች አብሬ የምቆም የህግ ሰው ነኝ ሰማኝ አይደል ይሄው ለአንተ ምንም ማስረጃ ያስፈልግም ሰማኝ አይደል አንተን ማንቁርትን ይዤ መቀመቅ እከታለሁ አሁን 4 5 6 7 ስለሆናችሁ ነው እንደዚህ እንትን የምትለኝ ላንተ እኔ ብቻዬን በቃለሁ ወንድ እንደወንድ እኔ እናንተ ለምን ተናነወራ ለምን ተታወራለህ ስነ ስርዓት ያለ ሰው ከሆንክ አንቺ አይመለከትሽም ንጹህ ሰው ከሆንክ ምን እንደዚህ ያደርጋል ምንድነው የማይመለከተኝ ወላ ዝም በይ አይመለከትሽም እንዴት እንደማይመለከተኝ ታውቃለህ ላንተ ማስረዳት የለብኝም ነገር ውስጥ ላይ ገባሁት ይኸውልህ ከዚህ በኋላ እንትን ማለቱ ወይም መነታረኩ ምንም የሚያመጣልህ ነገር የለም ያለውን ማስረጃ እንዳለ እያሳየሁ እንዳለ ወደ አንተ አካውንት የተላኩት እንትኖች ገንዘቦች እንዳለ ማስረጃ አለ አበድሬው ነው እንዳለ የተላከበት የአካውንት ደረሰኞች እንዳለ በእጃችን ይገኛሉ ቢኖርስ ይኸውልህ ችግር የለውም ሙሉ ማስረጃ አለን እያልኩ ነው ሰማይ ስለዚህ ምንም እንደማታመጣ ታውቀዋለህ ስለዚህ አሁን ነገሮችን አምነህ ወደ መፍትሄው መሄድ ነው የሚሻለው ምክንያቱም የሷም ወንድም እዛ በሰው ሀገር ላይ እየተሰቃየ ነው ያለው አንተ ለራስህ ጥቅም ብለህ እዛ በሰው ሀገር ላይ ያለን ሰው ማሰቃየት ይሄ ተገቢ አይደለም ነው ያልኩት ቆይ ነው ምን እንዳምላችሁ ነው የፈለጋችሁት አልገባኝም ምንድነው ያደረከው ምንድነው ያደረኩት ምን አደረኩ ከዛ በላይ ልታረግ ፈለክ ምን አደረኩኝ ለወንድምሽ የሚጠቅመውን ነገር ነው እንጂ ያረኩት ነው ያወጣው ለምን እኔ ደግሜ እነግርሃለሁ አንተ ያረከውን ነገር እቺ ሴት እኔ ልታሳስተኝ ነው ምንድነው ላንቺ ወንድም የሚጠቅመው ነገር አረኩኝ ነው ቢገባ ልታሳስተኝ ነው ትላለህ እንዴ አፈሞልታ ደግሞ ላንቺ ወንድም የሚጠቅመው ነገር አትበል እሱም ገደል ከተተ እኔን የሚጠቅመኝ ነገር አደረኩ በል ወንድምሽ እኮ ይሞት ነበር በቁሙ ገደልከው አይደል እንዴ ምንድነው ያለ ስራ ሜልኩን እዛ ይቀርልሽ ነበር በቁሙ እኮ ገደልከው እንዴት ነው የሚሞተው ከዚህ በላይ ምን ልታረገው ፈለክ አንተ ይሄን ሁሉ ነገር የምታረገው ጥንቁልና ጋር በመሄድ አልገባኝም ሰማይ ጥንቁልና ጋር በመሄድ ነው ይሄን ሁሉ ነገር የምታደርገው ጭራሽ ይሄንን ነገርሻቸዋል ስራ አይደል እንዴ ስራ እኮ ነው ምን ችግር አለው ምን አምነሽበት አይደል እንዴ ፍያ ያረግነው አብረን አምነሽበትና ፈቅደሽ ወደሽ አንቺም ወንድምሽ አምናችሁበት ፈቅዳችሁ ወዳችሁ ያረግነው ነገር እንጂ እንዴት ነው ቆይ እኔ እንዳረኩ አርገሽ እኔ ብቻ ምን እኛ ነን ያደረግነው እኛ ነን ሄደን ያስደረግነው በሰዓቱ ጭንቀት ውስጥ ስለነበሩ ያን አጋጣሚ ደግሞ አንተ ተጠቀምከው ከዚህ ሀገር መውጣት ስለምትፈልግ ሆነም ቀረም እኔ ያደረኩት ወንድሟ የ10 ወር ያልተከፈለው ብር ነበር ሰውየው እየተጨቃጨቀው ነበር ጭቅጭቁን እንዲቀንስ እና ደግሞ ብሩን እንዲመልስለት ነው ያን ነገር አርጌ የላኩለት ያን ነገር ተጠቀመ እሱ ተሳካለት ብሩ ተላከ ወደ እኔ ገባ እንደው የደስደሱ ላኮ ስንት ነገር አርገናል ብሬን ከፈለኝ እንዲሆነ ብሎ እሱማ ሰው መስለው ነበር ከዛስ በኋላ ነው እያልኩ ያሉት ከዛ በኋላ ያደረከው ነገርስ ምንድነው ከዛ በኋላ ምንም አላደረኩም በቃ እኔ ለምንድነው ሌላ ነገር ውስጥ እንደገባ የምታረጉኝ እኔ አሁንም ቢሆን በዚህም በዛም ይኸውልሽ ልንገርሽ አይደል መሄድ አይቀርም ባይዜ ከፈለኩ በወንድምሽ በኩል ራሱ ሄዳል በወንድምሽ በራሱ በኩል ምክንያቱም ምሰራውን ስራ ታውቃለህ ህይወቱን እንዲያጣ ማትፈልጊ ከሆነ አሁን ከኔ ጋር ብትስማሚ ነው የሚሻልሽ ካንተ ጋር ምንም መስማማው ነገር የለም ሰማኛለህ አንተ መጀመሪያ ከራስ ጋር ተስማማ ወንድምሽን ባፍ ብቻ ወዳለው ስለዚህ አንተ እዚህ ጋር ለኛ የምትናገረው ምንም አይነት ነገር የለም ማለት ነው እባካችሁ እናንተ አሁን አይመለከታችሁም ከዚህ ነገር የምትናገር ደግሞ ነው ያሳያል ከዚህ ነገር ውጡ ተነስ ከዚህ ነገር ውጡ ብያለሁ ያው እንግዲህ ውድ ቤተሰቦች እንግዲህ አላምን ብሎ ነበር ያለው ነገር እንዳለ እንዳያችሁት ነው ያው እንግዲህ የሚገባው ነገር ሰተኗል አሁን ያለው ነገር ለማውራት ራሱ ተስማምቶን ያለው ይኸውልህ ነገሮችን መጀመሪያ ራስህ ለማውራት ብትስማማ ኖሮ ይሄ ሁሉ ነገር አይደርስብህም ነበር ሰማኝ አይደል እያንዳንዱ ነገር በጸባይ ስጠይቅ ነበር
የሁሉ ነገር አይፈጠርብም ነበር። እኔ መጀመሪያ ግልጽ ብታረጉልኝ እኮ አሁንም ቢሆን እሷ ለምትጠይቅህ ጥያቄ እኔም ለምጠይቅህ ጥያቄ እያንዳንዷን መልስ ትሰጠናለህ በስነ ስርዓት። አንቺ ግን ላደረግሻት ነገር ትከፍያለሽ። አሁንም ቢሆን ይኸውልህ የተደረከው ነገር የማይበቃ ከሆነ ከዚህም በላይ ልናረግ እንችላለን። ከእናንተ ጋር ጨረስን አይደል? እኔ ከሷ ጋር ነው እያወራሁት ያለው። ችግር የለውም እሱ ችግር የለውም። ይኸውልህ አሁን ምን እንዳደረግ ከስር መሰረቱ ጀምሮ ትነግረኛለህ። ያደረከው ነገር እያንዳንዱን ነገር ማለት ነው። ቆይ ምን ልንገር? አብዛኛውን እኮ ታውቁታላችሁ። ምን ልንገር? በቃ የተፈጠረው ነገር በሰዓቱ እኔ ባገኙት አጋጣሚ ውጭ መውጣት ነው የምፈልገው። ሲጀመር እዚህ ቤት ስገባ ራሱ የገባሁት ውጭ ለመውጣት ብዬ እንጂ ማለት ነው። የእሱ አንዳች ነገር እንትን ብሎኛል። ይሄን ያለ ርቀት መሄድ እኮ አልነበረብህም። እሷ እንድታወራ አልፈልግም። ከዚህ በኋላ ተረጋጊና ያለ እሷ እንድታወራ አልፈልግም። እስቲ የሚለውን ዝም በይ፣ አይመለከትሽም። ስነ ስርዓት ይዘህ አውራ። ሰማኝ? ስነ ስርዓት ይዘህ አውራ። እኔና አንቺ በመናወራ ስነ ስርዓት ይዘህ አውራ። እጅን አውርድ። ሲጀምር ነገር የለም። ማን ነው የምታስፈራራው? እጅን አውርድ። ስነ ስርዓት ይዘህ አውራ እባክሽ። አንቺ ደግሞ ተረጋጊና ያለው ነገር እንግዲህ ለማድመጥ መፍትሄ ለማግኘት አይደል የተገናኘነው። ተረጋጊ እባክሽ። ቀጥል። ደህና ውበት እንዳለው ሰዎች። ለማንኛውም በቃ የተፈጠረው ነገር ምን መሰለህ? አጭሩ እኔ እማውቃቸው ሰዎች አሉ ማለት በጥንቁልና እንትን የሚሰሩ ሰዎች አሉ። አብሬያቸው ነው የምሰራው አትልም? እሱ እቺ ልጅ ፊቸሪንግ አትግባ። አንቺ ልጅ ታይ ብዬሻለሁ። እባክህ የምታስቆማት ከሆነ አስቆማት። እኔ እንዳወራ የምትፈልጉ ከሆነ እቺ ልጅ አስቆማት። አንድ ነገር እንድትናገረኝ አልፈልግም። የምታውቂውን ነገር ነው እየነገርኩሽ ያለሁት። አዲስ ነገር አይደለም እየነገርኩሽ። አንተ አብረሃቸው እንደምትሰራ እንኳን አላውቅም ነበር። አሁን ነው ካንተ የሰማሁት። ምን ነው አልሰራም አልሽምስ? ወደሽበት አምነሽበት ፈቅደሽበት አይገባሽ። ታውቀኛለህ ምን አይነት ሰው እንደሆንኩ። ለአንተ ማብራሪያ አይጠበቅብኝም። ቀጥል። እና በቃ በሰዓቱ የእሷ ወንድም እዛ ብር ሊከፈለው አልቻለም። ሰውየው እያስጨነቀው ነበረ። ብር አይከፍለውም፣ ምግብን በሰዓቱ አይሰጠውም። ስራ በዛ ላይ በጣም ከባድ ስራዎች ነው የሚያሰራው። ታውቀዋለህ መቼም ህጋዊ ካልሆንክ አንድ ቦታ ላይ ሄደህ በተለይ ወደ ነጮች ሄደህ ህጋዊ ካልሆንክ ህጋዊ እስክትሆን ድረስ የነጮቹ ባሪያ ነው የምትሆን፣ መጮቻ ነው የምትሆን። እና ያን ነገር ነው እኔ ለመቅረፍ ተነጋገርን። አብረን ያወራ ነው እኮ ይሄን ነገር አብረን ተነጋገርን። አመኑበት፣ ፈቀዱ፣ እሺ ያሉ። እንደተባለውም በበርበሬ ምናምን አድርገን አስፈጨን። ከዛ እቃውን ላክንላቸው። ከዛ የተላከው በርበሬ ውስጥ አድርጋችሁ ነው እቃውን የላካችሁት? አብራችሁ አስፈጭታችሁ ነው ወይስ በበርበሬ ውስጥ ነው አድርጋችሁ የላካችሁት? በቃ በርበሬ አስፈጨን፣ መሀል ላይ ቋጥረን እንትኗን አስገባናት እንዳይታወቅ በደንብ አስተካክለን አድርግ ነው። ከዛ በፖስታ ቤት ላክ ነው ለሰውየው። እሱም እንደተባለው በተባለው መሰረት እየበጠበጠ እንትን አድርጎ ሰጠው። ከዛ ሰውየው ተስተካከለ። እንዴ የከለከለውን ብር ሰጠው። ስራው ላይ ጭማሪ ብር ቲፕ ላይ የከለከለው ብር ለኔ ገባልኝ ነው የሚባለው። እሺ እቺ ሴት ለምን እንደው ዝም ማታስብሉልኝ? አይ አትሳታ። ወዶና ፈቅዶ አይደል እንዴ ላከልኝ እኮ አትሳታ። ወዶና ፈቅዶ አይደል ላከልኝ? አስገድጄዋለሁ እንዴ? ላክልኝ ብዬዋለሁ ነው። ሁሉን ነገር የሚያደርገው ነገር ወዶና ፈቅዶ አይደል እንዴ የሚያደርገው? እንዴ ለምን ድሮች እቺ ሴትዮ ዝም ማስብል? ተረጋጊ እባክሽ። ይገባኛል ያለሽበት ሁኔታ ሳይገባኝ ቀርቶ አይደለም፣ ግን ለመፍትሄው ነው አሁንም ቢሆን መሮጥ ያለብንና ተረጋጊ እኮ። እያንዳንዱ ነገር መናገር አለበት። እንደዛ ከሆነ እኮ ያደረገውን ነገር መናገር አለበት። እሺ ቀጥል። እሺ ባታቋርጠኝ ግን መልካም ነው። አንቺ ሴት እና እንደዛ ተደረገ። ብሩን ሰጠው ምናምን። መጨረሻ ላይ እኔም አስብ ነበር ማለት ውጭ የመሄድ ፍላጎት አለኝ። እኔም ታውቃለች እሷ ነግሬያታለሁ። ይሄን ቤት ጥዬ ስወጣም የወጣሁት ውጭ ለመሄድ ካለኝ ፍላጎት የተነሳ ሐሳቤን እነሱ አልቀበል ስላሉኝ ነው ትቼ የወጣሁት። እሷንም አስጠልታኝ ወጣሁት። እና ምን አደረኩኝ? አንድ ላይ በሚሰጠው ነገር ላይ ምን አደረኩኝ? ሰውየው እኔንም እንዲጨምረኝ አለው። እኔንም እንዴትም አድርጎ ቢሆን እዛ ሴት አዘጋጅቶልኝም በሆነ ሰበብ አድርጎ አመቻችቶ ብቻ በሆነ ሚዝ እኔን እንዲያወጣኝ የሚያደርግ ነገር አንድ ላይ ጨመረ። አንቺ ዝም በይ፣ አንቺ ሴት ዝም በይ ብዬሻለሁ። ወደ ጉዳይ ልመለስ እና ይሄን ነገር ነው ያደረኩት። በቃ እኔን እንዲወስዱኝ ምናምን አደረኩኝ። ግን በዛ እነሱ ደግሞ በዛ ጉዳይ ሊስማሙ አልቻሉ። እኔ በመሄዴ ሊስማሙ አልቻሉ። ከዛን ሀብታቸውን ይዤ ጣ እሱ ብቻ አይደለም ሀብታችሁ ምናምን ታዩ። እሱ እኔ እንትን ከሄድኩ በኋላ በሁለት ቀን ምናምን ሰርቼ የትም የምትሄድበት ቦታ የለም እያልኩ እኮ እሱ አንተ ራሱ እባክህን የማይሆን ነገር አታው። እኔ ውጭ ከመሄድ የሚያስቆመኝ አንድም ነገር የለም። አንድም ነገር ያሳየው ማስረጃ እንኳን ውጪ እዚች ከሀገር እንኳን እውነቱን ካወጣ አንተ ለምንድን ነው ይሄን ነገር እንደማስፈራሪያ የምትጠቀምብኝ? ይኸውልህ እውነቱን ስላወጣ ንጹህ ሰው ነህ ማለት እኮ አይደለም። እውነቱን ስላወራ ንጹህ ነህ እያልኩ አይደለም። ሰማኝ አይደል?
ግን ደግሞ እውነቱ መውጣት አለበት። እዛ የሰው ሀገር ላይ ሰው እየተሰቃየ ነው ያለው እያልኩ ነው። ስለዚህ ያንን ነገር መፍትሄ ሰጥተን ያን ሰው ነፃ ማውጣት አለብን ነው እያልኩ ያለው እኮ። ነፃ እናወጣዋለን። አሁንም እኮ አናወጣውም አላልኩም፣ ግን ነፃ እናወጣዋለን። እኔ መሄድ ባለብኝ መንገድ ደግሞ እንድትፈቅዱልኝ ፈልጋለሁ። ይሄን ነገር እንደምትሰጡኝ ቃል እንድገቡልኝ ፈልጋለሁ። ቀጥል። አሁን የጀመርከውን ነገር ቀጥል። እሺ በቃ እና እንዳልኳችሁ ነው። ሰጠው የኔንም ነገር እንዲያመቻችልኝ ተደረገ። ግን በመሃል ወንድምና እህት ምን እንዳሴሩ አላውቅም። እኔን እንዳልሄድ ፈለጉ። እንዳሴሩ አይደል? ምንድነው እነሱ አልስማማ ሲሉኝ ሰዎቹ እዛው ባለበት ማድረግ የሚችሉት ነገር ስላለ ሄጄ ጠየቅኳቸው፣ አማከርኳቸው። ሰውየው እንዲጨነቅ እንዲታመም የሆነ ነገር እንዲሆን ማለት አሁንም እኔ ባይዙ አሁንም ይሄን ነገር ማድረገው እኔን እስኪወስዱኝ ድረስ እንጂ ሰው የማሳመምም የመጉዳትም የምንም ሐሳብ ኖሮብኝ አይደለም። በድጋሚ ከዚህ ከወጣ በኋላ ነው እንደዛ ያደረከው? አዎ ከሄድኩኝ በኋላ ይሄ አናግሬያቸው ነበር እና ሰውየውን ማስጨነቅ ምናምን ይችላሉ እነሱ እና ያን ነገር ሲያውቁ ምንድነው ብለው ይጠይቁኛል ብዬ ነው። እነሱ ይጠይቁኛል፣ ከዛ መልሱን ከኔ ያገኙታል። ምክንያቱም እኔ ጋር ነው ሁሉም ነገር ያለው። እኔ ነኝ ይሄን ነገር ማረግም አለማረግም የምችለው። ስለዚህ ይሄን ነገር እንዲቆም ከፈለጋችሁ አሁንም ቢሆን እንዲቆም ከፈለጋችሁ እኔን ይውሰደኝ። እኔ እዛ መሄድ አለብኝ። እኔ እዛ ስደርስ ሁሉም ነገር ያቆማል። አንድም ነገር የሰውየውን ጉዳት አይኖርም። ወንድምሽን በስነ ስርዓት መኖር ይጀምራል። ታውቂያለሽ፣ አሁን ትንሽ ጊዜ ነበር የቀረው ህጋዊ ወረቀቱን ሊያገኝ ትንሽ ጊዜ ነበር የቀረው። ታውቂያለሽ። ይሄ ነገር እንዲሆን ከፈለግሽ አሁንም ሐሳቤን እንትን አትበሉኝ። እኔ መፈጸም ያለብኝ ነገር ልፈጽም እና ልጨርስ። መጀመሪያ እሺ፣ አሁን ህልም ዓለም ውስጥ ነህ። ንቃ መጀመሪያ። ሰማኝ፣ አድምጠኝ። አሁን እኛ ወንድሟን መውጣት ባለበት መንገድ እናስወጣዋለን። አንተ ራስህ ለዚህ ነገር ታግዘናል። ተይዟል እኮ እንዴት ነው የሚወጣው? እንዳግዛችሁ ከፈለጋችሁ እኔም አሁን ይውላችሁ የትም የምትወጣበት የለም ነው። አስሬ አስወጡኝ አትበል። የትም የምትወጣበት መንገድ የለም። እንደዛ ካልሆነ ከኔ የምታገኙት ነገር የለም። በቃ የምናገኘው መንገድ የለም። ችግር የለውም እኮ አንተን እኮ እንዳደረከው አሁን እንደተደረከው ነገር ማድረግ እንችላለን። ያኔ ሳትወድ በግድ ታስወጣዋል። ሰማኝ አይደል? ራስህን ወይኒ ቤት ማግኘት ካልፈለክ እያንዳንዱ ማስረጃ አንተን ወይኒ ቤት ለመክተት በጣም ከበቂ በላይ ነው። እሺ እኔ ነው እዛ ውስጥ ማስገባት እናንተ የምትፈልጉት ወንድሟ ነፃ እንዲሆን ሰውየው ነፃ እንዲሆን እና ደግሞ የኔን መጎዳት ለምንድን ነው አሁን እዚህ ውስጥ እያሰጋችሁ ያላችሁት? ችግር የለውም። ይኸውልህ እሱን ነፃ ካሰጣው በኋላ እኛ አንተ እንድትሄድ እንለቃለን። ችግር የለውም እኮ በዛ ከተስማማን እኔ ደስተኛ ነኝ። ስለዚህ ቀድመህ ግን እሱ እንዲወጣ ከእንደዚህ አይነት ህይወት ውስጥ እዛ ካደረክበት ነገር ውስጥ እንዲወጣ ታደርገዋለህ። እሱ ችግር የለውም። በቃ አሁን ደውለን እናገናኝሃለን። እሱን ያለውን ነገር ከሱ ጋር የምታወራው ይሆናል። ችግር የለውም። ያለውን ነገር እንዳለ ከሱ ጋር ታወራለህ። ደውለታለሁ። አሁን እያንዳንዱን ነገር ምንም ሳትደብቅ ታወራዋለህ ማለት ነው። ይሄው ማውራት ትችላለህ። ሄሎ 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 ዘውድ ይሰማል? እንዴት ነህ? ሰላም እንደምን ነህ? አለን። እንግዲህ በዋትስአፕ ነው የምደውልልህ። ለማውራት ይመችሃል? ስራ ላይ አይደለህም? አንደርስታንድ ትላለህ። ማውራት ትችላለህ? ልሞክር። አርጀንት ነው? አዎ በጣም አስፈላጊ ነው። ኦኬ ዊ ካን ታክ። ማውራት ትችላለህ? እሺ ያው እንግዲህ የእህት ባለቤት አሁን ከኛ ጋር ነው ያለውና እውነት ከኛ ጋር ነው ያለው። ዋው ኦ ማይ ጋሽ ይሄ ውሻ አለ አብሯችሁ? አለ አብሮን ያለውና ያለውን ነገር እንዳለ አውርተን ነበረ ከሱ ጋር ለመፍትሄው ማውራት እንዳለብንና አንተም ልታወራው እንደምትፈልግ ነግረህ ነው እየጠበቀ ነው። ማውራት ትችላለህ? በዚህ ወይ ነው የምናወራው? እየተሰዳደብን ነው የምናወራው? ስነ ስርዓት ይዛውራው። ማውራት ትችላለህ? ሄሎ ማውራት ትችላለህ። ቀጥል። ትሰማኛለህ? እኔ ገንዘቤን ብትበላው ምንም ማለት አይደለም። ገንዘቤ ልፋቴ ነው። እኔም የለፋሁበት ነው። ብቻህን የለፋህበት እንትን አትበል። አብረን ነው ሁሉን ነገር ያደረግነው የፈጸምነው ነገር አብረን ነው። ለምንድን ነው የራስህ ልፋት ብቻ እንደሆነ እንትን ብለህ የምታወራው? ኖ አሜሪካን ሀገር ከመጣሁ ጀምሮ እኔ በሜክሲኮ አድርጌ ረጅም ነገር አደክሜ ገንዘቤን ጨፍጭፌ ነው የገባሁት። ሰው አንተ ምንም ነገር እንዳደረግህ አድርገህ እንትን አትበል። አይ ዶንት ኬር አባውት ኢት በት አይ ኒድ በቃ የምፈልገው ከዚህ በኋላ ያሰራኸውን ይሄ የማይሆን ነገርህን ብቻ ከላይ ላይ አይደለም። አሁን እኮ አንተ ራሱ እያሰብክ ያለው ያን ነገር ሁሉ ያደረኩት ለኔ ብቻ በሚመስል አይነት ነገር ነው እያወራኝ ያለው። ታውቃለህ አይደል እንዴ ስንት ነገር እንዳደረግን አብረን
ያንተን ፍቃድ ነበረበት እኮ ይሄን ነገር ስናደርግ አይደል እንዴ? ፍቃድ ነበረበት። ከዛ በኋላ ግን የተነጋገርነው ነገር የነበረው ሌላ ነው። አንተ ያደረከው ነገር ሌላ ነው። ተጨማሪ ነገር የሚጠቅም ነገር ነው የጨመርኩት። ሌላ ምን አደረኩ? ነው የተፈለገ ነገር ቢሆን ለእኔ ካልነገርከኝ እኔ ላይ ትልቅ ችግር አመጣብኝ። ችግሩን የመጀመሪያ ኃላፊነቱን ወስድ ነበረ። ከዛ ውጭ ግን እናንተ እንደምታስቡት ኢትዮጵያ ውስጥ እንዳለኸው ቀለል አድርገህ አትየው። ኢትዮጵያ ውስጥ አይደለም ይሄ። ሶሻል ሴኩሪቲ ነምበር አለ፣ ብዙ ነገር አለ፣ በብዙ ነገር ሊይዙኝ ይችላሉ። በጣም እየተሰቃየሁ ነው ያለሁት። ከምሰራበት ቦታ ወጥቻለሁ። አንተ እንደምታስበው አይደለም ይሄ። የተለያየ ቦታ ጎንደር ሄጄ ባህር ዳር ሄጄ እሰራለሁ የምትልበት ሀገር አለ። you have to understand የምታደርገውን ነገር አድርግ። የ10 ወር ደሞዙ ብትችል መልስ፣ ካልሆነ ደግሞ ግማሹን ተድና ለእህቴ ስትልኝ ገንዘብ እኔ እኮ ይሄን ነገር ሳሰራ የከፈልኩት ወጪ አለ፣ ስንት ነገር ያረኩት ነገር አለ። እንዴት ነው እየታሰበ ያለው? አልገባኝም። አንቺ ዝም በይ፣ አይመለከትሽም። አንቺ አይመለከትሽም። እያወራሁ ያለሁት ወንድምሽን ነው። አይመለከትሽም እኮ ስነ ስርዓት ይዛውራው ዘውድ ፕሊዝ አብራችሁ ናችሁ አይደለ? አዎ ኦን ኤር ነኝ። ቀረጻ ላይ ኦን ኤር ላይ ናችሁ? አዎ ኦን ኤር ነው። ፕሊዝ በቃ ፕሮቴክት አድርጉልኝ እሷን። እኔ የምፈልገው ነገር ከሱ ከገንዘቡ በላይ የሰራውን ስራ እንዲያነሳልኝ። ባይ ዘ ዌይ አንተ ያልነገርኩህ ነገር ነጮቹ በጣም በእንደዚህ አይነት ነገር ብላክ ማጂክ ኢቭል ነገር መሆኑን ሲያውቁ በጣም ሊሰጥሉኝም ይችላሉ። አሁን እኮ ይኸውልህ በቃ አንተ ላይ ምንም ነገር እንዳይደርስ ይደረጋል። ሁሉም ነገር እንትን ይባላል። ግን እናንተም ለምንድን ነው የኔን መንገድ መዘጉብኝ? እኔም እኮ መሄድ ፈልጋለሁ፣ መስራት መለወጥ ፈልጋለሁ። ይሄን መንገድ በእኔም መንገድ ማስተካከል ከቻልኩኝ ለምንድን ነው ይሄን ሪስክ እናንተ እንትን የምትሉኝ? ቆይ እኔ እኮ በመጀመሪያ ነግሬሃለሁ አይደለም? አንተ እኔ ነገሮች ከተስተካከሉልኝ ወረቀቴ ግሪን ካርድ እጄ ላይ ከገባ እንደምንም አድርጌ ይዤ እመጣለሁ። ሳምቲንግ የሆነ ወይ እንፈልጋለን ብያለሁ። አሁን ትራምፕ ባለበት ጊዜ ደግሞ እንደዚህ አይነት ነገር አይታሰብም። አሁን ማድረግ ያለብህ ነገር ዘውድ ፕሊዝ ወደ ህግ አካል እንድታቀርቡልኝ። የሚከፈል ነገር የሚጨመር ነገር ካለ ለእናንተ አይ ፕሮቫይድ ነው። ኦኬ ፕሊዝ ዘውድ። ኦኬ ያው ያለውን ነገር እንግዲህ እኛ እዚህ ጋር መፍትሄ የምንሰጥ ይሆናል። ስለ እህትህም ምንም እንድትጨነቅ አንፈልግም። እኛ እንግዲህ እሷን ጥበቃ የምናደርግላት ይሆናል ከዚህ በኋላ። እኔ ያየሁትን ስቃይ እዚህ ሀገር ላይ ብዙ ነገር ነው ሳክሪፊኬሽን እየከፈልኩ ያለሁት። ከመጣሁ ጀምሮ ረጅም ጊዜ ስራ ሰርቻለሁ፣ ግን ወረቀት ላገኝ አልቻልኩም። ነገሮች አልተመቻቹልኝም። ባለፈው በስልክ አውርቻለሁ ያለውን ነገር። እህቴ እንድትጎዳ አልፈልግም። ገንዘቡ ኢትስ ኦኬ ሊጠፋ ይችላል፣ ግን እኔ እዚህ ሀገር መስራት እንዳልችል እያደረገኝ ነው። እና ፕሊዝ ማድረግ የምትችሉትን ነገር አድርጉልኝ። በጣም ጭንቀት ውስጥ ነው ያለሁት። አሁንም ስራ አቁሜ ነው እያወራኋቸው ያለሁት። በእኛ ሌሊት ነው፣ የሌሊት ሽፍት ነው የምሰራው። ፕሊዝ እባክህ የሆነ ነገር አድርግልኝ። መልካም እንግዲህ እኛ የምንችለውን ሁሉ እንደምናደርግ እንግዲህ አስቀድሜም ነግሬ ነበረ በባለፈው በደወልክልኝ ሰዓት እና የምንችለውን ሁሉ ለእህትህም አታስብ፣ እኛ የሚገባትን ጥበቃ ሁሉ እናደርግላታለን። አንተ አትጨናነቅ ፕሊዝ እባክህ። እና ይሄን ሰውዬ ደግሞ እኔ በቃ ምንም ማለት አይደለም፣ ገንዘቡን ይብላው፣ ኢትስ ኦኬ ችግር የለውም። ግን አሁን በዋናነት የምፈልገው እኔ በጣም ራቀብኝ። ገባ ሀገሩ በርሬ የምመጣበት ሀገር አይደለም። ብዙ ነገር ተፈጠረ እና እዚህ አሁን የተላከውን ነገር እኔ አቃጥዬ ምን ብዬ ምን ማድረገውን ነገር ግራ ገባኝ። ገባ አይደለ? የላከልኝ ነገር በበርበሬ ውስጥ ነው። ምን ላድርገው? ምንም ማድረግ አልቻልኩም። ትረዳኛለህ ብዬ አስባለሁ። በግራም በቀኝም መንገዶች ተዘጋጉ። ይሄ ነው ያለው ነገር። ፕሊዝ አንተ ውሻ፣ እኔ ደግሞ ስመጣ ማደርገው ነው እኔ የማውቀው። አሁን ላይ ተለማምጫለሁ፣ ለምኛለሁ አይደለ? ገንዘብ ይዞ መስተወር የትም አያደርስህም። እኔ በቃ እኔ ምንም ከዚህ ሰው ጋር ማውራት አልችልም። በቃ ብዘጋልኝ ነው የሚሻለው። በዚህ ሁኔታ ያደረኩልህ ነገር እንደዛ ለዋልኩልህ ውለታ ይሄ ከሆነ ምላሽ አመሰግናለሁ። በጣም ነው የማመሰግነው። ኖ ኔቨር። ይሄ የኔ ውለታ ምናምን አይደለም። ከዛ በላይ እኔ ያደረኩልህ ለአንተ ሲቆጠር አውቃለሁ። ከምን ላይ እንዳነሳው እናውቃለን። ስለዚህ ትርፍ ንግግር አስፈላጊ አይደለም። በቃ መልካም እንግዲህ ያው አንተም ከስራ ላይ አቋርጠህን እያወራህ እንዳለህ ነው የነገርከኝና እኛ የምንችለውን ሁሉ አድርገን በህግም መንገድ ሄደን ንብረትህን በሙሉ እናስመልስልሃለን። ይዞትም የተሰወረውን ገንዘብ እንዳለ እኛም እናስመልስልህ ይሆናል፣ አታስብ። አምናለሁ። ኢትዮጵያ ውስጥ ወንድም ባይኖረኝ እናንተ ወንድሞቼ ናችሁ፣ ጥላዎቼ ናችሁ። ፕሊዝ ከመጨረሻው ድረስ አብራችሁኝ እንደምትሆኑ ተስፋ አድርጋለሁ። ፕሊዝ ዘውድ አብረን ነን፣ ችግር የለውም። ጉድ ናይት።
Thank you. Okay. Have a nice day. እንደሰማው ነው እንግዲህ ያለውን ነገር ወደ ህግ መሄድ አይቀርም። ንብረታቸውንም እያንዳንዱን ከዚህ በፊት ስትገዛቸው የነበረው ቤቶች እንደገዛ እንግዲህ አስቀድማ እሷ ነግራኛለችና በማን ስም ነበር እነዛን ቤቶች ስትገዛ የነበረው? አሁን ስለሱ ነገር ማውራት እኮ አይጠበቅብንም። እናርግ ያላችሁኝ ያንን ነገር እንዲቆም አስደርጋለሁ፣ ችግር የለውም። ከዛ እንደወጣ ለቃለሁ ብላችሁኛል። እሺ ብላችሁኛል፣ ተስማምተናል። አይ ጨርሰናል አይደል? የጨረሰናል አይደለም። መመለስ አያስፈልግም እኮ ወደ አንተ ማንም የለፋበትን ላብ አንተ ይዘህ አትቀርም። ሰማኝ አይደለ? ያ ንብረት በማስም ነው ያለው። የኔም ልፋት ጭምር ነው፣ የሱ ብቻ ልፋት ጭምር። አንተ እዚህ ቁጭ ብለህ የተደላደለ አልጋ ላይ እየተኛ እሱ እዛ ይኸው እንደምታየው ነው እንግዲህ የሌሊት ሺፍት ነው የሚሰራው። ስንት ጭንቀት ነው የቀነስኩለት። እህቱ እኮ እዚህ ብቻዋን ነበረች እንዴ! እንዴት ነው ያወራችሁ ያላችሁት? ስንት ሸክም ነው የተሸከምኩለት። እሺ በቃ አሁን ያን ነገር ብቻ አስጠፋሽ። በቃ በሌላው እንስማ። ስለዚህ ያ ነገር የሚጠፋበት መንገድ አለ ማለት ነው። አለ ይጠፋል፣ ችግር የለውም። ስለዚህ እሱ እዛ ሰላሙን የሚያገኝበትን መንገድ አንተ እዚህ ታመቻቻለህ። በቃ ሁሉ ነገር በተስማማንበት መስመር የሚሄድ ከሆነ ሲጀመር እሱም እዛው ሰላሙን ያገኛል፣ እኔም ማድረግ በተስማማነው መሰረት መሆን የሚችለው ነገር በአጠቃላይ ይሆናል። ይሄን ነገር አንተ አስፈታው እንጂ ንብረት ማስመለሱ የኛ ስራ ይሆናል። ችግር የለውም። አንተን የምንተው ነገር አይሆንም። አሁን ግን ከኛ ጋር ትወጣለህ። ተነስ። የት ነው የምንሄደው? ተነስ፣ ትወጣለህ ከኛ ጋር። የት ነው የምንሄደው? ተነስ፣ መሄድ አለብህ፣ ግዴታ ነው። ተነስ። ወዴት ነው የምንሄደው? ነገሮችን መፍትሄ መፈለግ አለብን። ተነስና ውጣ።